በል እያልኩ ነው ቁጭ በል በለኝ ግንባርህን ነው በለኝ ቁጭ በል ከዚህ ልታወራ ግንባርህን ነው ቁጭ በል ቀን እኮ ምንም አይታየኝም ቀን እኮ ደህና ሰው ነው መሆኑ ማታ ግን ወደ አውሬ ነው የሚቀየረው ምርመራው ሲረጋገጥ እንደውም ነፍሰ ጡር ነሽ ጭራሽ አዎ ተባልኩኝ እንደዛ ተባልኩኝ ማለት ነው ልጁ እኔም በጣም እየተጨናነቁም ስለነበረ ፌል አረገ ወረደ ማለት ነው ላይ ተኝቼ ከእንቅልፌ ስነሳ አልጋዬ ላይ ደም ነበረ ከዛ ደግሞ ማጽኔኔም ያመመኝ ነበረ ጭኔ አካባቢ ምናምን ደም ፈሶ ነበረ ያየሁኝ ማለት ነው መጀመሪያ እንደዛ ከተፈጠረ በኋላ ከወር በኋላ እንደዛ ሆነና ህመሙን እንትን ሲለኝ ወደ ሆስፒታል ሄድኩኝ ወደ ሆስፒታል ሲሄድ ምንድነው የተባልኩት አንቺ ማለት ከወንድ ጋራ የሆነ ነገር አድርገሻል ወይም ደግሞ ግንኙነት ፈጽመሻል ምናምን አሁን እንትን ምንድነው ድንግል አይደለሽም ምን ያለው ምንድነው ሰው እሱ መጥቶ እኔ ከተኛሁበት ላይ ቆሟል እኔ ያላየሁም የነበረው እኔ ተኝቻለሁ እና እህቴ ከላይ እየወረደች ምናምን ምን ትሰራለህ ምናምን ስትለው የተንቀጠቀጠ በቃ የድንግጥግጥ ያለ ነገር የለም አንተ እባክሽ ትግስት ምን ሆነሽ ነው ተረጋጊ እባክሽ ትግስት ምን ልረጋጋው እባክሽ ትግስት ወይ መጀመሪያ ቀጣፊ ነው ሲጀመር ወንጀለኛ ቢሆንም በእንደዚህ መልኩ አይደለም እባክሽ ትግስት እባክሽ ስራህ እንደተጋለጠ ስታቅ እንዴት ኩምሽ እንዳልክ አይቻልም አላቀጥም ማቃታ አምር የለም አሁን ወደ ወንድሜ ሊሄድበት ህመም ላይ ነው ያለ በቃ አላቃትም አንድ እንደ ፍቅረኛ ነገር ነበረችኝ ማለት ነው ፍቅረኛ ነበረችኝና በጣም እንዋደድ ነበር ፍቅረኛ ማለት ከአሁን ከልጆች እናት በፊት የነበረች ማለት ልጆች እናት በፊት አንድ ፍቅረኛ ነበረችኝ የኛ ትችልም ግን በሄድክበት ደግሞ እንድትጋደም አደርጋለሁ በዚህ ሁኔታ ካልተበቀልኩና በዚህ ሁኔታ ታስራ አንተ ራስን ካላገኘ እኔ አይደለሁም ብላ ፈከረችብኝ ማለት ነው ስለዚህ ሰዎች አለና ከነዛ አንዱ ናቸው ያ ሰውዬ ለኔም ሲያግዙኝ ነበር አንዳንድ ነገር መፈልግ ከሳቸው ታሰራ ነበር ነው አንዳንድ ነገሮች ካደረኩ በኋላ ከሷም ሳልፈጽም አልቀርም በወቅቱ በነጋታው ግን ሻንጣዬን ምናምኔን ይዤ እንደወጣ ነው ያደረገች ከፈለኩ ካስነኳ ተከትላኝ ነው የምትመጣ እሺ ትመጣለች ከዛ በኋላ የትግስት ነው ወደዛ መጣላለሁ ብያለሁ አልጋዋ ላይ ወንድሟ ጋድሜ ይሰራውት እንጂ እዛንትን ግን ወደ እኔ ተኛሁበት ወሰድኳት አንተም ወንጀለኛ ነህ ከወንጀለኛ ጋር ቁጭ ብለህ እያወራህ እኮ ነው ካሜራ የለ ምናምን የለ ምንም አታመጣ የለውም እኔ ግልጽ የነገርኩህ አይደል እንዴ ዳኛቸው አሁን እመነኝ አንተ ነስር ቤት ወህኒ ከተታሉ ማለት እንደ ችግሩ ያመጣሽ ቆይ እባክሽ ልልና እኔ እናንተ ጋር ስመጣ እውነቱ እንድታውቁልኝ የምፈልገው ነገር እሱ ነው ህይወቴን ሰርቆኛል እያልኳችሁ ነው ያለሁት እባካችሁ እኮ ተረጋጉ እባክሽ ልልና ምን ሆነሽ እባክህ ካሜራ እባክህ ተረጋጊ ልልና እባክሽ ደፍረኸኝ ነው አንተ መጠጥ እያልክ ሆን ብላ ነው ያሳሰተችኝ ደፍራኝ ነው ትላለች እንዴ ሆን ብላ መጠጥ ወይ በመበለው ምግብ የሆነ ነገር በትኖ አብልቶኝ ነው ማለት ነው ባለቤቷ በተኛበት መታ ያሳሰተችኝ ደፈረችኝ ጭራሽ ባለቤት ግን ይበለኝ ፈጣሪ በቀጣኝ ልክ ወይ ደግሞ ህግ በሚወስነው ልክ እሱ ለመውሰድ እዘጋጃለሁ በጥሩ ሁኔታ አይደለም ያለው ምክንያቱ ታናሽ ወንድሜ እኔ ባጠፋው ጥፋት ሆስፒታል ላይ ነው ያለ በተለይ ጠጥተን የመጣን ጊዜ ከመሰላት ወይ ደግሞ ወንድሜ በታናሽ ወንድሜ በተኛበት በጣም ነው የምንዋደደው ከወንድሜና የሆነ ነገር ብለን ስንመጣ ግን እሱ እንደተኛ ሆን ብላ ትነሳለች የምትለብሳቸው ልብሶችን በቀደም ለመናገር ሞክሬ ነበር በጣም ስስ የሆኑና ትንሽ አሳፋሪ የሆኑ ከባህላችን ያፈነገጡ ትለብሳለች እኔ ከወንድሜ ጋር ችግር አለ እንዴ እንዲያም አንድ ጊዜ
ለወንድሜ ሻይ ቡና እያልን ለማውራት ሞክረን ነበር። ነገርኩህ አይደል እንዴ ተመረመር አይደል ጥፋተኛ ካልሆንክ አዳምጠኝ ጥፋተኛ ካልሆንክ ምንም እንደዚህ የሚያበሳጭ ምንም እንደዚህ እንትን የሚል ነገር የለም ማለት ጥፋት እኮ ሊኖረኝ ይችላል ግን የኔ ብቻ አይደለም ጥፋት ሆን ብላ ያሳሳተችኝ ችግር የለም እሷንም መረምራታለሁ ይኸውልህ እኔ ነገሮችን አጣራ ከዚህ በላይ እኔ የትም የምትሄደው ነገር የለም አይገርምም አሁን እሷን መረምራለሁ ቆይ ምንድነው እሱ መታሰር አይደል እንዴ ያለበት ማለት ይሄ እኮ እኔ ሳላቅ አለ ፍቃድ እኮ ተደፍሬ ነው አይደል ወይ የልጁ ያጣራን ነው እኮ ያለ ነው እሱ እኮ ነው እየመረመርን ያለ ነው ማለት ወይ ዲኤንኤው እንደገና ይመርመርልኝ እኔ አሁንም ለምን አልቻልኩም ለምን እኔ ከሱ ጋር ስተኛ እንግዲህ አላስታውስም ኧረ እኔ እንደዚህ ነገር ሊውለት አላረኩም እንዴ ይኸውልሽ ልልና አሁን ይኸውልሽ ልንለቃቀስ ወይም ደግሞ እንትን ለማለት አይደለም አሁን አንተ ውሻ ቆይ ተረጋጊ ልልና እባክሽ ተረጋጊ አንቺ እባክሽ ልልና አንቺ ነው ማለት እሺ ቁጭ በይ አንተ ዳኒ ሆነ ነው ለኔ እናስ ነው ማውራት እኮ ደግመህ ንገረኝ አንድ ሁለት ጊዜ ወደ መኝታዋ እንድትመለስ አርጋታለሁ ብያለሁ ሌላ በጠጣንበት ግን ከ4 ዓመት በፊት ብቻ አልነግርህም ላንተ አይዞሽ እስቲ ተረጋጊ ትግስት መጀመሪያ እስቲ መረጋጋት መቻል አለብሽ ምክንያቱም አሁን ታሪክ ልትነግሪኝ ነው ተረጋጊ እስኪ እባክሽን ልጅነቴን ነው ያጣሁት ተውን አይዞሽ ህይወቴን ነው ያጣሁት በሱ ህይወቴን ተመሰቃቀለው አይዞሽ የተፈጠረው ውድ የገመና ቻናል ቤተሰቦች ያው እንግዲህ ተመልሰን ተረጋግተን ቲጂን ማረጋግተን ተመልሰን መተናል ማለት ነው አንዳንድ ነገሮችን አድርገን እንዳትውሃ ምንም አድርገን ተመልሰን መተናል ማለት ነው ያው ብዙ ነገሮችን ያው እንደደረሱባት እንግዲህ መገመት አይከብድምና ያለውን ነገር እረዳለሁ በዚህ ሰዓት አሁን ነገሩን ማውራትም እንደሚከብድ ገምታለሁ ያው የደረሰብሽን ነገር የተወሰነ መልኩ ለመረዳት እየሞከርኩ ነውና ይሄ ሰው ግን እውነት በደል አድርሶ ከሆነ እግ ላይ መቅረብ መቻል አለበት ለበደላችሁ ደግሞ የምር ፍትህ ማግኘት መቻል አለባችሁና ያንዳንዱን ነገር አስረጅኝ ይህን ሰው ምንም ሆነ ምን የገባበት ገብቼ ለፍትህ እንዲቀርብ አደርጋለሁ ማለት ነው ስለዚህ እንደምንም ህመምሽን ዋጥ አድርገሽ እባክሽን የተፈጠረውን ነገር ለኔ ለማስረዳት ሞክሪ እባክሽን እንዴት ያው ብዙ ነገር ተነጋግረናል ያው ትንሽ አሁን ቀለልም ብሎልሻል እባክሽን ምንድነው ያደረገው እንዴት እንደሆነ ሁኔታውስ እንዴት እንደነበረ ከመጀመሪያ ጀምሮ እስኪ እባክሽን አስረጅኝ እንደነገርኩ ሰውየው ከወንድሜ ጋር ይባባል ብዬ ነበር የሥራ ባልደረባ እንደሆነ ነግረሽኝ እሺ እና ምንድነው መጥቶ ቤት ምናምን ያራል ማለት አሁን እንደዚህ ስራ ሰርተው ምናምን አለ አይደለ ሲመለሱ ምናምን ቤት ያራሉ አብረው ነው የሚያሩት ምናምን እና ምንድነው እስከዚህ ድረስ እንትን እንድል ያደረገኝ እኔ ሲጀመር ማለት ከወንድ ጋር ከዚህ በፊት ምንም አይነት ግንኙነት አድርጌ አላውቅም ኦኬ እሺ ማለት እንደዚህ አይነት ነገር አልነበረኝም ማለት ባልም የለኝም ቦይፍሬንድም የለኝም ያው ባጭር አማርኛ ያው ቃሉን ለመጥራት እንደከበደሽ ይገባኛል ድንግል ነኝ ለማለት ፈልገሽ ነው እሺ እና ምንድነው እንደዛ ነበርኩኝና የሆነ ሰዓት ላይ ተኝቼ ከእንቅልፌ ስነሳ አልጋዬ ላይ ደም ነበረ ከዛ ደግሞ ማጽኔኔም እያመመኝ ነበረ ጭኔ አካባቢ ምናምን ደም ፈሶ ነበረ ያየሁኝ ማለት ነው ከዛ ምናልባትም ፔሪድ ሊሆን ይችላል ምናምን ብዬ አሰብኩኝ ግን ህመም ነበረ ማለት ከዛ ለየት ባለ መንገድ ህመም ነበረውና ዝም ብዬ ኖርማል ነው ብዬ አሰብኩኝና ታኩኝ ማለት ነው ኦኬ እሺ ያን ጊዜ እንትን አለ አለፈ እኔም ታኩኝ 1 ወር ምናምን ሆኖ ልካውንም እንደዚህ እንትን አለብኝ ማለት ነው ስሜቱ ህመሙ ያን ጊዜ እንደነበረ በቃ ተፈጠረብኝ አሁንም ስለዚህ አሁን የሁለተኛ ነው ከወር ምናምን በኋላ ነው እያልሽ ነው ኦኬ መጀመሪያ እንደዛ ከተፈጠረ በኋላ ከወር በኋላ እንደዛ ሆነና ህመሙ እንትን ሲለኝ ወደ ሆስፒታል ሄድኩኝ እሺ ወደ ሆስፒታል ሲሄድ ምንድነው የተባልኩት አንቺ ከማለት ከወንድ ጋራ የሆነ ነገር አድርገሻል ወይም ደግሞ ግንኙነት ፈጽመሻል ምናምን አሁን እንትን ምንድነው ድንግል አይደለሽም ምን ያለው እኔ እንደዛ ሲሉኝ አላመንኩም እሺ ማለት ማመንም አልችልም የነበረው እንደዛ አይነት ነገር ፈጽሞ ማለት አንቺ ህመሙ ማለት ማጸነሽ ላይ ደረሰ ህመም ስለነበረ ያ ነገር ምን ሊሆን ይችላል ብለሽ ወደ ሆስፒታል ሄድሽ ስለዚህ ሆስፒታል ደግሞ ስትሄጂ ያለው ህመሙ
ማለት ከግንኙነት ጋር የተያዘ አዎ፣ ድንግል በቃ እንዳልሆንሽ ነገሮች ነው። በቃ እንደዛ ነው ያለኝ። ህመሙ ከፔሪዮድ ጋር አያያዝም ከዛ ጋር ነው የሚያያዘው ምናምን አሉ። በቃ ማለት እኔ ራሴን አላመንኩም እና ምርመራው ሲረጋገጥ እንደውም ነፍሰ ጡር ነሽ ጭራሽ ተባልኩኝ። እንደዛ ተባልኩኝ ማለት ነው። ማለት አስበዋል። አባት የሌለው ልጅ እኔ የማላውቀው ሰው ራሴን ያጣሁበት ሰውም ነው እና ምን ልል ፈልጌ ነው። ተረጋጊ ቲጂ፣ አይዞሽ እስቲ እባክሽን ተረጋጊ፣ አይዞሽ ሰከን በይና ያለውን ነገር እባክሽን በደንብ እንድትነግሪኝ እፈልጋለሁ። አይዞሽ እባክሽን ተረጋጊ እባክሽን። ወይ ውስጥ እንግባ እንዴ? አይዞሽ እስቲ ወይ ውስጥ እንግባ እባክሽን። ካሜራ መጥፋልኝና ውስጥ ገብተን ትንሽ አሁንም ወይ ተረጋግተሽ እንመለስ አይሻልም? ካሜራውን አጥፋልኝ። ውድ ቤተሰቦች እንግዲህ ያው የተፈጠረው ነገር ከባድ ስለሆነ ትዕግስትም እንግዲህ ነገሩን ለማስረዳት ትንሽ የድሮ ያለው ነገር ትዝ እያላት ማለት እንትን ውስጥ እየገባች እንደሆነ እንረዳለን። ያለው ነገር ከባድ ነው። የደረሰብሽ ነገር ከባድ እንደሆነ እረዳለሁ። መቼም ግን ይህ ሰው በደል አድርሷል። ያለውን ነገር እንግዲህ ደግሞ ለህግ ለፍትህ መቅረብ ስላለበት ለዛ ነው እንግዲህ አሁንም እየደጋገምኩ እያስጨነቅኩሽ ያለሁትኝ። ትክክለኛውን መረጃ ይዤ ያው ካሜራዬንም ታውቂያለሽ እንግዲህ ስራዬን በደንብ አይተሽም ስለሆነ እዚህ ነገር ላይ የመጣሽው እያንዳንዱ ነገር መጠየቅ ስላለብኝ ነው። ይቅርታ በመጀመሪያ ደረጃ ይቅርታ አድርጌልኝ። ስለዚህ እስቲ አሁንም ይመስለኛል ታሪኩን ግን አልጨረሽልኝም እና ያው ክብረ ንጽህናሽን እንዳጣሽና በሰዓቱ እርጉዝ እንደሆንሽ ሐኪም ቤት እንደተነገረሽ ነግረሽኝ ነበር እና ከዛ በኋላስ ምንድን ነው የተፈጠረው? እንዴትስ እሱ መሆኑን ልታረጋግጭ ይቻልሽ? ምንድን ነው እሱ የተፈጠረው ነገር የሚለውን በዝርዝር ንገሪኝ እባክሽ። መጀመሪያ እኔ ራሴ ነኝ ወደ እናንተ የመጣሁት። ማለት እኔ ለመሰገን የሚገባው ሌላ ሰው ሌላ ትውልድ እንትን እንዳይል እንደኔ አይነት ነገር እንዲደርስበት ልክ እንደሆኗ ልጅ ሌላን ሰውም እንዲጎዳ ስላልፈለግኩ ነው ወደ እናንተ የመጣሁት። ማመስገን ያለብኝ እኔ ነኝ። ወንጀለኛው እንዲያዝና በፍርዱን እንዲያገኝ ነው የምፈልገው። ለዚህም ነው እንግዲህ እኛ በሚዲያም የምናስተላልፈው ይህንን እና ምክንያቱም ዛሬ ላይ ይህን ነገር ስናስተላልፍ ነገ ላይ ደግሞ ከዚህ ተነስተው ብዙዎች ከዚህ ነገር ይማራሉ እና ለራሳቸው ምን አይነት ጥንቃቄ ማድረግ እንዳለባቸው። ምክንያቱም ጊዜው ዘመኑ ከፍቷል። በዚህ ሰዓት ማን ምን እንደሚታመን አይታወቅም እና ስለዚህ ማንኛውንም ምንም ለምናደርገው ነገር ምን አይነት ጥንቃቄ መውሰድ እንዳለብን ማስተማሪያም ይሆናል እና ለዛም ነው እባክሽን እስቲ አሁን በዝርዝር እንዴት እንደሆነ ያለውን ነገር ንገሪኝ። ያው እንደነገርኩ ያው ነግሬ ካለው ማለት እኔ ያው ወንድሜና እኔ አንድ ክፍል ነው የምናድረው። ተደራራቢ አልጋ ላይ ነው የምናድረው። ኦኬ እሺ። መኝታ ክፍል? መኝታ ክፍል ማለት ነው። እህቴ ደግሞ ላይ ነው የምታድረው። ላይ ማለት ቆጣ አለ እዛ ጋር ነው የምታድረው። ላይ ኦኬ። ማለት ቤት ውስጥ ደግሞ ሌላ ቆጣ አለ ነው? እሺ። እዛ ነው የምታድረው እና ሰውየው ሲመጣ ሶፋ ላይ ነው የሚያድረው። መጥቶ ሶፋ ላይ ነው የሚያድረው። ስለዚህ ይህ አሁን እዚህ ያለው ግለሰብ ወይም ደግሞ አቶ ዳኜ ሲመጣ እዚህ ቦታ ላይ እናንተ ቤት ሲመጣ ሳሎን ሶፋ ላይ ያድራል። እናንተ ደግሞ መኝታ ቤታችሁ ነው የምታድሩት ማለት ነው? በቃ ወንድሜም እዛ ጋ እኔም እዛ ጋ እሱ ሶፋ ላይ ያድራል ማለት ነው። እና ምንድነው እንደዛ እንትን ካለብኝ በኋላ ልጁን እንትን ካልኩኝ በኋላ ምናምን ምንድነው የሶስተኛ ጊዜ ማለት ነው። በሶስተኛ ጊዜ መጥቶ ነበረ። ቆይ ማለት ሁለተኛ ጊዜ ነፍሰ ጡር እንደሆንሽ ሐኪም ቤት ተነገረሽ እና የዛ ጊዜስ ምን አይነት እርምጃዎችን ወሰድሽ? ማን ነውስ ብለሽ እንትን አልሽ? ማለት አሁን ማን ነው ብዬ ማሰብ አልችልም። እኔ ራሴን አውቃለሁ። ከማን ጋር እንደምውል የት እንደምሆን ስለማውቅ ማን ነው ብዬ ራሴ እንትን ማለት አልችልም። የሆነ ሰው ነው ብዬ መቀሰር አልችልም የነበር በሰዓቱ። እና ምንድነው ሶስተኛ ቀን መጣ ማለት ነው። ሰው ሲመጣ ያው እንደተለመደው እሱም ሶፋው ላይ እኛም ገብተን መተኛት ጀመረ። ከተኛን በኋላ ያው በቦታችን ማለት ነው። ግልጽ ለማድረግ ያክል እንደው ማለት አንቺ ከየትኛው ላይ ነበር የምተኘው? ምክንያቱም ተደራራቢ አልጋ ስላልሽኝ ከላይኛው ነው የምተኘው ከታች? እኔ ከታች ነው የምተኛው። ወንድሜ ከላይ ነው የሚተኛው ከላይኛው እንትን ማለት ነው። እና እሱ ጋር ነበረ። በቃ ገብተን ወደ መኝታችን ከሄድን በኋላ ምንድነው እሱ መጥቶ እኔ ከተኛሁበት ላይ ቆሟል። እኔ አላየሁም የነበረው። እኔ ተኝቻለሁ
እና እህቴ ከላይ እየወረደች ምናምን ምን ትሰራለህ ምናምን ስትለው እየተርበደበደ እየተንቀጠቀጠ አይ ምንም እየተጣራች መስሎኝ እኮ ምናምን እያለ መንቀጥቀጥ ጀመረ አለች። እንግዲህ ከዛ በኋላ ተመልሶ ወደ መኝታው ሄዶ ተመልሶ ተኛ። እንዴ እናስቀሰቅሳት ለምን ዝም አለች? ለምንድነው እየነቀች ያልሆነው ስትለው እኔ አላቅም ብቻ ተጠርታ ነበረ ብሎ በቃ ኬር ሆኖ ለራሱ ስለፈራ መልሶ ተኛ አለች። ወንድሜንም ቀሰቀሰችው። እኔም ብቀሰቅሰኝ ምንም አይነት እንትን አልነበረንም። ሁለታችንም ተኝተን ነበረ። ምንም አልነቃንም። ኦኬ ልትነቁ አልቻላችሁ ነው? አልነቃንም ማለት በቃ በጣም ስለፈራች መልሳ ተኝታ ራሱ እየተመለሰች እያየችኝ ነበር የነበረው በሰዓቱ። ግን እስከ መጨረሻው ለመቀስቀስ አልሞከረችም? በጣም ቀስቅሻችኋለሁ አለች። በጣም ምንም ግን እንትን አላለችውም። በቃ ተኝታችኋል። ምንም በጣም እንትን ስላልኩኝ ስለደነገጥኩኝ እናንተን እየተመላለስኩኝ እያየሁሽ ነበር ያደርኩት ምናምን አለች። እሱም በጠዋት ተነስቶ ሲነጋ ተሎ ብሎ ተነስቶ ሄደ። እና ሳስታውስ ምንድነው ማለት ከዛ ጠዋት ስትነሺ የተፈጠረ ነገር ነበረ? አልነበረም፣ ግን እንትን ብያለሁ። በጣም አሞኛል፣ ደክሞኛል፣ ድንዝዝ ብዬ ነበር የተነሳሁት የነበረው እና እህቴ ልክ መጥታ ነገረችኝ ሁሉንም ነገር ማለት ነው። ኦኬ ለሊት የተፈጠረው ነገር በቃ ያን ጊዜ የተፈጠረውን ነገር በሙሉ ስትነግረኝ ማለት ሁሉንም ነገር እንደዚህ ነው ብላ ስትነግረኝ ራሴን ወደኋላ ነው የመለስኩት የነበረው። ምክንያቱም የተፈጠረብኝን ቅድም የነገርኩ ነገር ስለነበረ። ስለዚህ ከዛ በፊት የተፈጠሩትን ሁለቱን ታሪኮች ምክንያቱም የመጀመሪያ ቀን አልጋ ላይ ደምቶሽ ነበረ፣ ሁለተኛ ቀን ደግሞ ማጠነሽና ሙሽ ሐኪም ቤት የሄድሽበትን ቀኖች አስታውስኩ ነው? በቃ ማለት የመጀመሪያው ቀን ሳስታውስ የነበረው እሱ የመጣ ቀን ነበረ ማለት ያን አልጋ ላይ ደም ፈሰሰ ምናምን ያልኩ። ሁለተኛው ቀንም አሁንም ህመም የተሰማኝ ጊዜ አሁንም በአንድ ወር ውስጥ ማለት ነው፣ በወር ውስጥ ያን ጊዜም እሱ የመጣ ቀን ነበረ። ማለት ልክ ነገሮችን ማገጣጠም ነው የጀመርኩት ወደኋላ ማለት ነው። እና ልክ የተሻለ ነገር ስነግርሽ አንቺ በቃ ነገሮችን አስተካከልኩኝና ምናምን ልክ ለእህቴ አታውቅም፣ ምንም ነገር አታውቅም፣ አልነገርኳትም የነበረው ሁሉ። ኦኬ መጀመሪያ የተፈጠረውን ነገር አልነገርሻትም ነበር? በቃ እሷ የምትለኝን ሰምቼ ራሴን ወደ ኋላ ወስጄ ነገሮችን እንትን መገጣጠም ነበር የፈለኩት። ልክ ሁሉም ነገር ልክ ነበር የነበረው። ስለዚህ የተከሰተው እሱ የመጣ ጊዜ ነው። በቃ እሱ የተመጣባቸው ቀናቶች በሙሉ እኔ እንትን ያልኩበት ቀን ነበረ፣ የታመምኩበት ነበረ እና በቃ ሌላ ሰው አልነበረም ከወንድሜ ውጭ ሌላ ሰው የለም። ከዛ ስነግራት ሁሉም ነገር እንደዚህ ስላት አበደች። በቃ ጮሆች ምናምን ምንም ማድረግ አልቻለችም። ከወንድሜ ጋር በጣም ጥል ውስጥ ገቡ፣ ተጣሉ። ምንም ነገር የለም። ወንድምሽና ይሄ አቶ ዳኜ ማለት ነው ተጣሉ። በጣም እንትን አሉ፣ ህግ ድረስ ሄዱ። ግን ምንም አይነት ማስረጃ አልነበረም። እኔም እርጉዝ ነበርኩኝ። ልክ 3 ወር ምናምን ሲሞላው ልጁ እኔም በጣም እየተጨናነቁም ስለነበረ ፌል አረገ፣ ወረደ ማለት ነው። ኦኬ ልጁም ቀድሞ ወረደ ማለት ነው። እና ምንም አይነት ማስረጃ አልነበረንም የነበረው እና ህግ ሊጠይቀው አልቻለም እሱ። ስለዚህ ምንም አይነት ማስረጃ ስላልተገኘ ክስ ድረስ ሄዳችሁ ምንም የተፈጠረ ነገር የለም ነው የምትይኝ? ህግ ድረስ ሄደናል እኮ ግን እሱም በዛው ጠፋ ማለት በቃ ከወንድሜ ጋር ጠብ ሲጀምሩ እሱም ጠፋ። ህግም ማስረጃ አለን፣ እኛ ምንም ማስረጃ አልነበረንም በወቅቱ። በቃ እንግዲህ ተሸፋፍኖ ቀረ ማለት ነው። አይዞሽ፣ ይህ የፈሰሰው እንባሽ መኝኝ እርግጠኛውን የምነግርሽ የፈሰሰው እንባሽ ይታበሳል። ይህ ሰው ደግሞ እውነት ይህ ነገር የነገርሽኝ ነገር ማለት አሁን አንቺ ትክክል አይደለሽም ለማለት አይደለም፣ ግን የነገርሽኝን ነገር እውነት መሆኑን በመረጃዎች አስደግፌ አጣርቼ ይህን ሰው እመኝኝ ወህኒ ይከተዋለሁ። ምንም ችግር የለውም። ይኸውልሽ አንቺ ስላልሽኝ ብቻ ሳይሆን እኔ ስራዬ ይሄ ነው፣ እነዚህን ሰዎች ለፍትህ ማቅረብ ነው። ምክንያቱም ማለት እስቲ ቆይ በመጀመሪያ ደረጃ ይህ ነገር አንቺ ላይ ከተፈጠረ ከምን ያህል ጊዜ በፊት ማለት ነው? በቃ 1 ዓመት ማክሲመም 1 ዓመት። ኦኬ ይህ ነገር ከተፈጠረ አሁን አንቺ ጋር 1 ዓመት ይሆናል ማለት ነው። አየሽ አሁን ነገ ከነገ ወዲያ ደግሞ እነማን ላይ ሊደግመው እንደሚችል እነማን ጋር ሊያደርገው እንደሚችል መቼም የሚታወቅ ነገር የለም እና ይህ ሰው ለአንቺ ስለም ሳይሆን ለሌሎች ሴቶች ለሌሎች ንጹሐን ሴቶች ስል ይህን ነገር ማድረግ መቻል አለብኝ እና ይህን ሰው እመኝኝ ወህኒ ይከተዋሉ። አሁንም ቢሆን ከባልደረቦቼ ጋር እዚሁ ነው ያለው። ማለት ነገሩን እርግጠኛ መሆን ማጣራት አለብኝ እና እንደው ባስገባውና ያለውን ነገር ከሱም አንጻር ማየት እፈልጋለሁ ምን እንደሚል። ስለማንነትሽ ያውቃል ወይ? አንቺስ እሱ ነው እርግጠኛ ነሽ እሱ ነው ወይ የሚለውን ነገር እንድታመሳክሪልኝ ስለምፈልግ እዚህ ባስገባውና ብታዩ ምን ይልሻል? እሺ ደስ ይለኛል።
እሺ እንግዲህ ውድ ተመልካቾቻችን አቶ ዳኜ እዚሁ እኛ ጋር እንዳለ እናውቃለን። ስለዚህ እባካችሁን አስገቡልኝና ያለውን ነገር ከሱም አንፃር መስማት እፈልጋለሁ። እሷን ሲያያት ምንድነው የተፈጠረው ምንድነው የሚለውን ከሱ ማየት እፈልጋለሁና እባካችሁን እንዲገባ አድርጉልኝ። ይግባና የሚፈጠረውን ነገር እናያለን ማለት ነው። ና ግባ። አንተ ውሻ አንተ ትዕግስት ምን ሆነሽ ነው? ተረጋጊ እንጂ ተረጋጊ እባክሽን ትዕግስት። ምን ልረጋጋው? እባክሽን ትዕግስት ወይ መጀመሪያ ወንጀለኛ ቢሆንም በእንደዚህ መልኩ አይደለም። እባክሽን ትዕግስት እባክሽን ተረጋጊ እባክሽን አታስቸግሪ ትዕግስት እባክሽን። ካልሆነ ላስወጣሽ እገደዳለሁ። እኔ እኮ ይሄንን ነገር እኮ እባክህ ዳኜ ምን እያደረክ ነው? ዝም በል። ይኸውልህ የሰራውን ስራ ሰምቻለሁ እያንዳንዱን ነገር። እሺ እያልክ ነው? እየካድከኝ ነው? ነገሩን እያንዳንዱን ነገር ታውቃለህ። እባክሽን ትዕግስት ነይ ውጪ። እንደውም እባክሽን አይደለም አንተ ዳኛ አይደለም እየዋሸህ ነው ወይ? እና ታዲያ እኮ ልጠይቀው ትጠይቀዋለህ? እባክሽን ቀጣፊ ነው የስንት ልጆች እኮ እንደዚህ አይደለም የሚሆነው። ይኸውልሽ አንቺም ወንጀለኛ የምትሆኝበት ነገር መፈጠር የለበትም። ተይ በእናትሽ እባክሽን ትዕግስት ነይ ውጪ። ነይ እንደውም ውጪ እባክሽን። ከባልደረቦች ጋር ሂዱ። ነይ ባልደረቦች ያዟት እሷን። እባክሽን ትዕግስት ተረጋጊና እዛው ቆይሽ ዳኜ። እሺ ምንድነው ጉድህን እያንዳንዱን ነገር ሰምቻለሁ። እሺ እያመጣህ ለካ ሌላ ዓላማ እየሰራህ ነው ያለው አንተ። ምን ማለት ነው? እኔ እኮ እንደ ወዳጅ መስለኸኝ ወንድሜ እያገዝክ ያለህ መስሎኝ ነው። አሁን እኮ ሴቶች እያመጣህ ከዚህ እየሰበሰብክ ለምንድን ነው በእኔ ላይ እንዲጨፍሩ የምታደርግ? እንደዛ ነው የምታስበው? በመጀመሪያ ደረጃ ታውቃታለህ? አታውቃትም? ማናት ሽኳኳው? አላውቃትም። አታውቃትም? አላውቃትም። እርግጠኛ ነህ? እንጃ የምታውቃት ከሆነ ንገረኝ። እኔ አላውቃትም። ዳኜ ትላለህ። ነገርህ እየተጋለጠ ነው። የሰራኸው በደል የሰራኸው ወንጀል እየተጋለጠ ነው ያለው። የሰራሁት ነገር ምንም የለም። ያስታውቅብሃል። አንተስ ምንድነው ከዚህ ያስታውቅብሃል? የነበረው ነገር እንዴት እንደሆንክ አይቻለሁ። እንዴት ኩምሽሽ እንዳልክ አይቻለሁ። ለምንድነው ካሜራ ላይ እየሰበሰብክ ምናምን እያደረግ ከዚህ የምታመጣ? ጤነኛ አይደለም እንዴ? ዳኜ አሁን የያዝከውን መጀመሪያ ጨርስ። እኔን ወንጀለኛ መሆን ሲታወቅ ወደ እኔ አትምጣ። ይኸውልህ ዳኜ ከቤተሰብ ጉዳይ አልፈህ ለምንድነው እንግዳ ሰው ያመጣኸው? ነገሩን ታውቀዋለህ። ማን እንደሆነች በደንብ ታውቃታለህ አይደል እንዴ ዳኜ? ማን እንደሆነች በደንብ ታውቃታለህ። አታስመስል እባክህን። ይኸውልህ ዳኜ ሌላ ነገር እንዲፈጠር ከአንተ ጋር ሌላ አይነት ጸብ፣ ሌላ አይነት ግብግብ እንዲኖረን የማትፈልግ ከሆነ ነገሩን ራስህ አስረዳኝ። ይህ ነገር እንዴት ነው ሊሆን የቻለው? ምንም የማውቀው ተአምር የለም። አላውቃትም። እንደዛ ነው የሚሻለው። ከዚህ እየሰበሰብክ ምን አድርግ ነው የምትለኝ? ይህንን ነገር እስከ መቼ እንደምታስቀጥል አላውቅም። ነገ ከነገ ወዲያ ግን ማለት ነው እመነኝ እስር ቤት ትገባታለህ። መረጃዎችን አጠናክራለሁ። አንተ ባትነግረኝም እኔ ይህንን ነገር ደርስ መረጃና ማስረጃ አለ። ልጅቷ ምንድን ነው ከዚህ ያመጣ ምን አድርግ ነው የምትለኝ? ነገረችኝ። በጣም ብዙ ነገር ነው የነገረችኝ። ያስታውቅብሃል እንደምታውቃት። ስትገባም እንዴት ኮምሽሽ እንዳልክ አይቻለሁ። ስራህ እንደተጋለጠ ስታቅ እንዴት ኮምሽሽ እንዳልክ አይቻለሁ። አላውቃትም። ማውቃት ተአምር የለም። አሁን ወደ ወንድሜ ሊሄድበት ህመም ላይ ነው ያለ። በቃ አላውቃትም። ወይ ደግሞ ከገርምህም የምታውቀው ነገር እንዳለ በደንብ ያስታውቃል። ያለውን ነገር በደንብ ተረድቼዋለሁ። ዳኜ እባክህን። በጤናህ እንዳልሆነ እኮ አሁን ገባኝ። እኔ ወንድሜ እያገዝክ እንዳለህ መስሎኝ ነበር። ህጋዊ ብትሆንም ከዚህ እየሰበሰብክ ከቤተሰብ ጨዋታ ውጭ ለምንድን ነው እሷ ያመጣት? የት ነው የምታውቃት? እንዴት ነው የምታውቃት? ለምንድን ነው የምትከታተለኝ? ለምን እንዳመጣኋት የት እንደማውቃት በደንብ ታውቃለህ። ማን እንደሆነችም ታውቃለህ። ምን አይነት በደል እንዳደረስክባትም ታውቃለህ። ስለዚህ ልዕልና ላይም ያደረስከውን ነገር እያንዳንዱን ነገር ታውቃለህ። አሁን እውነቱ ተጋልጧል። ይኸውልህ ምንም ማምለጫ የለህም። ባይሆን ምክንያት ካለህ ንገረኝ። ምንም የለኝም። ለዚህ ነገር ይህንን ነገር ለማድረግህ ምክንያት ካለህ ንገረኝ። አላቅም ብለህ የምትክድበት ወይም አላቅም ብለህ የምትሸመጥጥበት ጊዜ አብቅቷል። ይሄ ጉዳይ እንደሚያሳስር ወንጀል እንደሆነ ታውቅ የለም እንዴ? ቤተሰብ አለኝ፣ ትዳር ያለኝ የተከበርኩ ሰው ነኝ። አላቃትም ወይ ደግሞ ምንም አላልኩም። እኔ ማነች ምን አድርገሃል አላልኩም። አሁን ግን እንደሚያስከስስ እንደሚያሳስር አልክ። ከእሷ ጋር ግንኙነት አለህ? ለምንድን ነው ያመጣት? ምንስ አደረገኝ ያለች? ገና እኮ ምንም የጠየቅኩ ነገር የለም። ምንድን ነው አደረገኝ ያለች? ምን የምታውቀው ነገር አለ? የት ነው ማለት ማነች? ምንድን ነች ነው? ግንኙነት አለህ ከእሷ ጋር? አንተ ከህግ በላይ ነህ እንዴ? እሷ ምን አላትና ከፈለገች
ትክሰሰኝ፣ ችግር ካለባት ቆይ ትጠይቀኝ። ትክሰሰኝ የምትለው የተፈጠረ ነገር አለ? ያደረካት ነገር አለ? ምን ቢሆን ነው ትክሰሰኝ ምናምን እያልክ እንትን የምትለው? ስለዚህ የምታውቀው ነገር አለ ማለት ነው። አየህ አይደለ ዳኜ? ማምለጫ የለህም። እመነኝ፣ ማምለጫ የለህም። አሁን ላደረግከው ነገር እመነኝ እከስሃለሁ። በመጀመሪያ ደረጃ ይህ እንኳን ባይታወቅ ልዕልና ሌላ ያደረግከው ነገር በሱ ከስሃለሁ፣ በሱ እስር ቤት አስገባሃለሁ። ሲቀጥል ደግሞ አሁን የመጣችዋን ትዕግስትን በደንብ ታውቃታለህ። እኔም እኮ ህግ አለኝ፣ በቃ የማውቀው ነገር የለኝም ብያለሁ። ምንም ችግር የለም። ከዚህ በላይ ያስገድደህ እቺ እግሬ እቺ እጄ ናት ቆርጠህ ወይም ታሳምነኝ ከሆነ ልጅቷን ማላቃትም። በቃ ደጋግሜ እየነገርኩ ነው። የማውቀው ምንም ታሪክ የለምና ይኸውልህ ዳኒ፣ እኔ እናንተ መግባባት መቻል አለብን። ይኸውልህ ትሰማኛለህ? በምንድን ነው የምንግባባው? ይህንን ነገር ይኸውልህ፣ እሺ ችግር የለውም። አሁን ወደ አንተም ልምጣ፣ ወደ አንተም ልጠጋ። ምክንያቱም ይህን ነገር ስታደርግ ፈልገህ ላይሆን ይችላል ብዬ ላስብ። እስኪ እንደው ማለት አንዳንዴም ወጣ እስቲ ከቦክስ ወጣ ብለን እናስብ ይባላል እና እስቲ ከዚህ ነገር ወጣ ብዬ ላስብ እና ምንድን ነው ዳኜ አንተ ጋር ያለው ነገር እስቲ እንደንትንም አስረዳኝ፣ እንደ ወንድም ቅረበኝና ንገረኝ። ይህ ነገር እኮ ማለት ችግርም ከሆነ ማለት ፈልገህ ካላደረግከው የምንፈታበት ምክንያት ይኖራል እና ለሁሉም ነገር መፍትሄ አለው። እባክህን በጭቅጭቅ ብቻ አይሁን። ደጋግሜ እየነገርኩህ ነው እና አሁን ከቤተሰብ አልፎ አሁን ደግሞ ሌላ ሰው ደግሞ ይዘህልኝ መጣ። እኔ እኮ በጣም ወድጄህ ነበር ባለው ነገር በፊተኛው እኮ የተፈጠረውን ነገር ውስጥ ያውቀዋል። ምን እየሰራህ እንዳለ አይገባህም እንዴ? በዚህ ካሜራ በዙሪያ ላይ ብዙ ሰዎች ይዘሃል፣ ህጋውያን የምትላቸው አንተ ጋር ያሉ ሰዎች። በእነሱ ፊት ምን እንድልህ ነው የምትፈልገው? እኔ የምልህ ነገር ምንም የለም። አሁን ደግሞ ማለት ነው እነሱ ባይኖሩ የምትነግረኝ ነገር አለ? ይኸውልህ ዳኜ እንግባባ። የተፈጠረ ነገር ካለ ችግር ካለብህ እኔ ልረዳህ ዝግጁ ነኝ። ስለዚህ እመነኝ፣ እኔ እረዳሃለሁ። ይህም ቢሆን የሚቀረጸው ለመረጃ ሲባል ነው፣ እንዲሁም ለመማማሪያ ሲባል ነው። ስለዚህ ምንም ችግር የለውም። እነሱም ባልደረቦቼ ናቸው፣ ከጀርባም ያሉት ባልደረቦቼ ናቸው እና ምንም ፍርሃት ሊገባ አይገባም። መንገር ካለብህ ንገረኝ። አንተም እኮ ጥፋት ከሆነ እኮ ብለሃል አይደል እንዴ? ወንድሜን በድያለሁ፣ መቀጣት ካለብኝ ይቀጣለሁ ብለሃል አይደል እንዴ? ስለዚህ አሁን እኮ ከዛ የዘለለ ነገር አይኖርም። እባክህን እንግባባና ያለውን ነገር እባክህን ንገረኝ። ምንድን ነው የተፈጠረው ነገር? የምታግዘኝ ከሆነ ወንድሜ ማለት ነው አግዝሃለሁ፣ እረዳሃለሁ። ምንም ችግር የለውም። ምንም የምናገርህ ነገር የለም፣ ምንም የማደርገው ነገር የለም። እንደ ወንድ ልጅ የምትረዳኝ ከሆነ የምንግባባ ከሆነ ግን ምናልባት እና በዙሪያ ያሉ ሰዎች እንዲወጡ አድርግ። ካሜራም ገለል አድርግልኝና የምነግርህ ነገር ይኖራል። በዛ ዙሪያ ከወንጀል ከምናምን ጋር ተያይዞ አይደለም፣ ግን የምነግርህ ነገር አለ። ታዲያ ወንጀል ምክንያት ካልሆነ ምን ችግር አለው? የምትነግረኝን ይኸው ካሜራ ፊት ባልደረቦቼ ባሉበት፣ ባልደረቦቼ እኔን ሊጠብቁ ነው የተቀመጡት። ባልደረቦቼ ባሉበት ነብን ነገሩን አትነግረኝም? ምን ችግር አለው? እንደ ቀልድ ብለህ ገብተህ ህይወቴን እያቃወስክ ነው ያለውና በቃ ካሜራም ይውጣልኝ፣ ሰዎች በዙሪያ ነው ያለ ይውጥና ማናግርህ ነገር አለ። ከወንጀል ከምናምን የተነካኩ አይደለም። ላወራህ ሞክራለሁ። እሱን ነፃ አድርግልኝ። ሌላ ነገር እያሰብክ ከሆነ ይኸውልህ እነሱን አስወጥተህ እኔ ላይ ጥቃት አደርሳለሁ ወይም እኔን ጉዳት አደርሳለሁ ብለህ ከሆነ ወንድ ልጅ አይደለም እንዴ? ለምን ትፈራለህ? ህጋዊ ነህ፣ ችግር የለው። እንደዚህ ያሉ ብዙ ሰዎች ጥቃት ለማድረስ ጉዳት ለማድረስ የሚሞክሩ ሰዎች አሉ። ራሴን ለመጠበቅ መሳሪያ ይዛለሁ። ካሜራውን እንዳልከው ግን መጥፋት ካለበት አጠፋልሃለሁ። ምንም ችግር የለም። በእሱ እንስማማለን። አጥፋለን። ሰዎች በዙሪያ ያለው ካሜራ አጥፋለኝና ማውራህ ነገር አለ። እባክህን ከካሜራ ጀርባ ያለው መሳሪያ ታቀብለኛለህ? እባክህን ለምን አቀብሉኝ? ምክንያቱም እኔ ራሴን መጠበቅ መቻል አለብኝ። አትደንግጥ ዳኜ፣ ይህ ነገር ምንም ማለት አይደለም። ምክንያቱም ይህን ነገር ሳጠፋ ካሜራ ሳጠፋ ምን ስል መረጃ ካሜራ ሲጠፋ ደግሞ ይሄ ደግሞ ለምን መጣ? ምን አይነት ጉዳት እንደምታደርስብኝ አላቅም ዳኜ። ብዙ ሰዎች እንደዚህ እየተባለ ብዙ ነገር እየደረሰብን ስለሆነ ነው። እኛ ብዙ አይነት ጉዳት እየደረሰብን ስለሆነ ይህ ራሴን ለመጠበቅ ነው የማደርገው። ምክንያቱም የሚፈጠረው ነገር አይታወቅም። ባልደረቦቼን ካስወጣው ይህን ነገር እኔ መያዝ መቻል። ምንም ችግር የለም። ከኋላ ይዘዋለሁ። ይኸውልህ የምትነግረኝ ነገር ምንም ችግር የለውም። በሰላም እናወራለን። ፈቃድ ያለው መሳሪያ ነው። ምንም ችግር የለውም። አሁን ካሜራው ይነሱልኝ። ችግር የለውም። ይነሱልኝ። ችግር የለውም። ከካሜራ ጀርባ ያላችሁ ባልደረቦቼ እንግዲህ እንደምናውቀው ካሜራውን አጥፉልኝና ውጡና እቃችሁን አስተካክሉና
ያለውን ነገር አስተካክላችሁ ውጡ። በቃ ይኸው ይሄንን ማጠፋፍቼ አስቀምጥልሃለሁ ማለት ነው። ይኸው ዘግቼዋለሁ። በቃ ካሜራው ማንሳኝ ጠፍቷል። ሽጉጡም ለጤና አይደል እንደ ያመጣው እሱ አንሳልኝ። ይሄ ከፊት ይኸውልህ ዳኜ የምትነግረኝ ነገር እኮ ጠፍቷል እኮ ምንም ችግር የለም። ይኸውልህ ያለ ካሜራ ማን እኮ ካሜራ አይቀርጽም አይደል እንዴ? እሺ ችግር የለውም ማለት ነው። ከፊቴ ይነሳልኝና በደንብ ነው። እሺ ምንም ችግር የለውም ማለት ማነሳል ይሆናል። ያው አነሳስቼ እላለሁ ሁሉንም ነገር ያው ፊቱን አዙረዋል። ፊቱንም ወደዛ ዙር ያለው አሁን ማውራት እንችላለን። እሺ እኔ መጀመሪያ በጣም ነበር ያወደድኩ ለወንድሜ እያገዝክ ያለ መስሎኝ ነበር። ምንም ችግር የለውም እስቲ ንገረኝ። ሰውም የሚያስተምር ከሆነ ብዬ ነበር፣ ግን ልጅቷን ይዘህ ከመጣ በኋላ ትንሽ ከብዶኛል እና አንተ ጋር ያለኝ እምነት ራሱ ፍርሷል። እንደ ህግ አካል ማጥናት ያለብህ ማገዝ ያለበት ታደርጋለህ፣ ግን ፋርዘር እየሄድክ ነው። ትንሽ አስቸጋርከኝ። ለምንድን ነው እሱ ለምን ያስፈለገ? ዳኜ እስቲ እንግባባና አሁን ካሜራ አስጠፍተኛል። አሁን ይሄንን ነገር ለመጨቃጨቅ አይደለም ማለት እንዴ? አሁን እንደ ወንድ ልጅ ይኸውልህ እንግባባ፣ እንደ ተማረ ሰው እንደ ጓደኛ እንግባባ እኮ። አሁን እኔ ያለውን ነገር አስረዳኝ። ችግርም ከሆነ እኔ ልረዳ ዝግጁ ነኝ ማለት ይህን ነገር ፈልገህ ካላደረግከው የተፈጠረ ነገር ካለ የሆነብህ ነገር ካለ እኔ ለመርዳት ዝግጁ ነኝና እባክህን አስረዳኝ። ምንድነው እየሆነ ያለው? በመጀመሪያ ግን ለምንድን ነው የምትከታተለኝ? ግን ንገረኝና ደስ ይኸውልህ ይሄንን ነገር እንዴት እንደገባው አስረድቻለሁ። ቅድም በሚዲያ ስለሆነ ነው መናገር ያልፈለኩት። አንተም እኮ ለወንድምህ ቅጣቱን ለመቀበል እኮ ዝግጁ ሆናል አይደል እንዴ? ነው ያልኩህ። ለወንድሜ እኮ ወንድሜ ነው። የእናቴ ችግር እኮ ይኸውልህ ከችግርህ አንጻር እኮ እኛም ልንረዳህ እንችላለን። ችግር የለውም። እሺ ነገር እስቲ መጀመሪያ ታሪኩን ልስማው። ያለውን ነገር ይህን ነገር አድርገኸዋል ሆኗል የሚለውን ነገር እስቲ ለምንድን ነው የምትከታተለኝ? ታውቃለህ ወንድምህ ነው እዚህ ነገር ውስጥ የከተተኝ። ወንድምህ ሲጠራኝ የቤተሰብ ጉዳይ ጉድ አጋጠመኝ። ለምን አትተውም? ለምን እተዋለሁ? ይኸውልህ እኔ ስራዬን ታውቃለህ፣ ነግሬሃለሁ። በዝርዝር እኮ ሁሉን ነገር አስረድቻለሁ አይደል? ስራዬ መርማሪ ጋዜጠኛ ነኝ። የተበደሉ ሰዎችን እንባቸውን እናብሳለን። ነገ እኮ አንተም ላይ ችግር ሊገጥም ይችላል አይደል? አሁንም እኮ ችግር ኖሮብህ ሊሆን ይችላል። ይሄንን ችግርህን ልፈታልህ እችላለሁ እኔ እንግዲህ። ምክንያቱም ምንድን ነው ያጋጠመው? የመንግስት ሰራተኛ ነህ። ከዛ ማግዘህ ነገር ምን አለ? ነገሮችን ልትደልለኝ እየሞከርክ አይደለም አይደል? አይደለም እኮ እስቲ ንገረኝ። አሁን ይኸውልህ ወድጄ ያላደረኩት ነገር ስለሆነ እኮ ነው። ብቻችን ስናወራ ብቻችን ነው እያወራን ያለን አይደል? እኔ እንደ ወንድ ልጅ እንድትረዳኝ ነው። ሁለተኛ ደግሞ ወድጄ ያደረኩት ነገር አይደለም። ስለዚህ ነገሩን አድርገኸዋል? ምንም ያደረኩት ነገር የለም። እባክህ ዳኜ፣ አሁን ብዙ ነገር ተነጋግረን ተማምነን አይደል እንደ ካሜራ ያስጠፋሁትኝ ባልደረቦቼንም እኮ ያስወጣሁትኝ ይህን ነገር ልንነጋገርና ልናወራ ነው አይደል እንዴ? ላወራ ፈለግኩና ግን ለምንድን ነው የሚከታተለኝ? እኔ የምከታተለው ይኸውልህ አሁን በምን መረጃ አሳልፌ እሰጥሃለሁ? እስኪ አንተ ራሱ ታስበው። አስጠፋህ፣ መቅረጼም ባልደረቦቼም ወጡ እኮ። አሁን ይኸውልህ እኔ እኮ እንደ ችግር ልፍታልህ እንጂ አሁን እኮ ምንም ማስረጃ እያስኩብህ አይደለም ማለት ነው እኮ። ችግርህን ልፈታልህ ልስማውና ከምን አንጻር ነው የሚለውን እንድንወያይበት ነው። ከአሁን በፊት እንደምትከታተለኝ ታቆማለህ አይደል? ከአሁን በኋላ ታግዘኛለህ። እኔ ልረዳህ ዝግጁ ነኝ። ማገዝ ያለብኝ አግዝሃለሁ። ወንድሜም በህይወት ከሕክምናው ይውጣ እንጂ ለአንተ ማናደርግልህ ነገር የለም። ግን ታሪኩ ግን ልንገርህ። እሺ ምናልባት ወድጄ አይደለም እነዚህ ነገሮች የተፈጸሙ ቀደም ብሎ ነው። እቺ የአሌክስ በጣም ወደው ጓደኛዬ ነበር። እሺ የስራ ባልደረባዬ የትዕግስት ወንድም ነው አሌክስ ማለት ያው ትዕግስት ተብዬዋ እና ቅድምም ካሜራ ስለሆነ ደነገጥኩ እኮ አፈርኩ። አይቻልም እንዴት ኮንሽሽ ብለህ እንደነበር ራሱ አይቻልም። አፈርኩና ከዛ በኋላ ግን ንዴቴ በጣም ልቆጣጠረው ስላልቻልኩ ነው። ከሷ ይልቅ ሴት ናት። እኔ እጄ አላነሳም። ማንሳት ካለብኝ ከሴት መጫት ያለብኝ እኔ ያውቃለሁ። ግን አንተ አናደኸኝ ነበር። እኔማ ያው ነገሮችን እያጣራው ነው። የተፈጠሩት ነገሮች ምንድን ናቸው? እሷ ሴት ነው ያገኘሃት? እንግዲህ ትዕግስትን ያገኘኋትኝ ያው ራሷ ነች። የተፈጠረውን ነገር አይታ ይህ ነገር እኔ ላይ ደርሷል፣ እኔ ላይ በደል ደርሷል ብላ ራሷ ነች እንግዲህ ወደ እንደዚህ አይነት ነገር የመጣችው እና ስለዚህ እባክህን ዳኛውን የተፈጠረውን ነገር አስረዳኝ። ምንድን ነው የሆነው? እነዛ ነገሮች አድርገሃል ማለት ነው? በቃ ልንገርህ። እሺ ንገረኝ እባክህን፣ አታስጨንቀኝ። እኔ ነው
አውቄም በድፍረት አውቄም ሳላቅም በስህተት ያደረግኳቸው ነገሮች አሁን እንግዲህ ንስሐ ልገባ ነው። እሺ እንደ ወንድሜ እኔ ልረዳህ ስለሆነ አሁን ላሳስርህም መረጃ እያያዝኩብህም አይደለም። ነፃ ነን። ምንም እኔም ከፈለክ ሽጉጥ ምናምን አይደለም። ከአንተ አይደለም። እዚህ ተያይዘን እንወድቃታለን እንጂ እሱ አይደለም። እሺ ወንድም ለወንድሜ ያደረጉት እንኳን ወድጄ አይደለም። ይህ ነገር የተፈጠረ ቀደም ብሎ ከተወሰነ ዓመታት በፊት ምን ሆነ መሰለህ፣ እንደ ጓደኛዬ እንመካከር። በሌሎችም የሚገጥማቸው ወንዶች ሊኖሩ ይችላሉ፣ ሴቶችም ሊኖሩ ይችላሉ እና ምናልባት ከዛ ጀርባ እናንተ ደግሞ ሰውን እያገዛችሁ ስለሆነ ይህ በሌሎችም አጋጥሞ እንዳይሆንና ቢያጋጥም እንኳን በዚህ ነገር እንድታግዛቸው ከሚል አኳያ ነው። ከተወሰነ ዓመታት በፊት እንትና አውቃታለሁ ብያለሁ። ትዕግስት ህፃኗ ልጅ አሌክስ በጣም ወደው ጓደኛዬ ነው። ወደ እሱ አላመጣልሃለሁ። እሱ አመጣልሃለሁ። ከዓመታት በፊት ከባለቤቴ አሁን ያለችው ትዳር ያደረኩባት የልጆቼ እናት ሳይሆን አንድ እንደ ፍቅረኛ ነገር ነበረችኝ ማለት ነው። ፍቅረኛ ነበረችኝ እና በጣም እንዋደድ ነበር። ፍቅረኛ ማለት ከአሁን ከልጆች እናት በፊት የነበረች ማለት ነው። ልጆቼ እናት በፊት አንድ ፍቅረኛ ነበረችኝ። ጉዱ እዛ ነው፣ ታሪኩ እዛ ውስጥ ነው ያለ ማለት ነው። ወድጄ እንዳልሆነም ላስረዳ ፈልጌ ነው። እስቲ ምን አጋጥሞህ ነው? ምን አይነት ነገር አንተ ላይ ተከስቶ ነው የሚለውን እስኪ ንገረኝ ልስማ። ምንድነው የሆነ መሰለህ፣ ከዓመታት በፊት እቺ ፍቅረኛዬ በጣም እንዋደድ ነበር። እኔም ብር አገኛለሁ፣ እሷም የራሷን የሆነ ስራ ነበራት እና በጣም በፍቅር እያለን እየተቀራረብን እያለን ለሆነ ለስራ ጉዳይ ወጣኩ ማለት ነው። በጤነኛ መንገድ ማለት ነው። ንጹህ በቃ ከሷ ታማኝ ነበርኩ። ሌላ ምንም የምንፈጽመው ነገር አልነበረም። ከዛ አብረን በምንቀራረብበት ጊዜ በጣም ፍቅርም ነበረን፣ ጥሩ የሆነ ቅርቤታ ነበረን። እሷ ደግሞ አባቷም የሃይማኖት አባት የደፍተራ የሚባል ነገር አይነት አለ አይደል? ኦኬ፣ የቀድሞ ፍቅረኛ ማለት ነው። የቀድሞ ፍቅረኛ እንደሱ አይነት ናቸው። ትቻት ለአባቷም አደራ ብዬ ሄድኩ። ለሷን እመጣለሁ ትመለሳለህ ብያት ሄድኩ። በሚሄድበት በሶስተኛ ቀን ትደውልልኝ ነበር። አንተ ባለጌ በሄድክበት ትጋደማለህ፣ ለምንድን ነው እንደዚህ የምታደርግ? እበቀልሃለሁ፣ አሳይሃለሁ፣ እኔን ትተህ ሄደህ ማለት ነው ምናምን አይነት አለችኝ። ለስራ አይደል የሄድከው? ለስራ ነው የሄድኩት ክፍለ ሀገር። ግን ጥሩ የሆነ ፍቅር ግንኙነት ስለነበረኝ ለእኔን ትቶ ሌላ ቦታ ለስራ ብሎ ሌላ ፍቅረኛ ያዝኩ ነው የመሰላት። እንደዛ አይነት ልምድ አለህ እንደ አንተ ማለት የመወስለት ወይ ሌላ ቦታ እንትን ማለት አይደለም። እኔ ወቅቱ ምናልባት እንዴት ልጠረጠረ ቻለች? ብዙ ስራ ነው ተፈለገ። ቢዝነስ እሰራለሁ፣ እነግዳለሁ። ማልሰራው ስራ የለም። ብዙ ጊዜ ደግሞ እኔ ወጣ ብዬ ነው ከአዲስ አበባ ወጣ ያለ ቦታ ነው የሚመቸኝ። ከአዲስ አበባ ወጣ ባለ ቦታ ነው። ከዛ በኋላ ፎከረችብኝ ከ3 ቀን በኋላ ማለት ነው። ቶሎ ማትመለስ ከሆነ አሳያለሁ አለች። አሳያለሁ፣ የምትመለስ ከሆነ አሁን ተመለስ፣ ካልሆነ ግን በሄድክበት እየተጋደምክ ነው ያለው። ሆን ብለህ እኔን ትተህ ሌላ ፍቅረኛ ይዘሃልና አሳያለሁ እንድመለስ ቶሎ አዘዘችኝ በስልክ አስደውላ። ከዛ በኋላ እኔ ስራዬን ከጨረስኩ በኋላ ተመለስኩ ማለት ነው። እዛን ጊዜ ቤት ተለዋውጦ ጠበቀኝ ማለት ነው። እሷ እንደ ድሮ ፍቅረኛ ሳይሆን አንተ በሄድክበት ትጋደማለህ፣ አሁን እኔ ልታገኘኝ አትችልም፣ ግን በሄድክበት ደግሞ እንድትጋደም አደርግሃለሁ። በዚህ ሁኔታ ካልተበቀልኩህና በዚህ ሁኔታ ታስረህ አንተ ራስን ካላገኘ እኔ አይደለሁም ብላ ፎከረችብኝ ማለት ነው። ስለዚህ የቀድሞ ፍቅረኛ ይሄንን ዛቻ ዛተችብኝ ነው ማለት ነው። ዛተችብኝ። ያው በሄድክበትም ትጋደማለህ፣ ሁለተኛ ደግሞ እንትን ታደርጋለህ አለች፣ ትታሰራለህ አለች። አሁን እኮ ሳስበው ሆን ብላ የተደረገ ነገር አሉ ማለት ነው። ስለዚህ ምን አለችህ? ሌላ ስም ያለችህ ነገር አለ? ከዛ አብረን እንተኛለን እና አለችኝ። የተወሰነ ጊዜ ብትዝትብኝም ዛሬ ግን ከውጭ ነው የመጣው፣ እቤት ነው የምታድረው። ከዚህ በኋላ ከነገ ጀምሮ ግን ጉዞህን ጠቅልለህ ትወጣለህ ምናምን፣ ልብስህን ምናምን ሻንጣን ጠቅልለህ ነው የምትወጣ ምናምን አለች። ከዛ ቱታ ልብሶች፣ የውስጥ ሱሪ ምናምን አዘጋጅታ ጠበቀች። ታጥቦ ምናምን ሆኖ ንጹህ ነው ጠበቀኝ። እኔ ሳላቅ ለምንድን ነው ፓንቱ ምናምን የውስጥ ልብሱ ለምንድን ነው ያዘጋጀሽው?
እኔ ራሴ ያደርግ የለም ወይ ስላት፣ አይ ይህማ ማድረግ አለብህ፣ ዛሬ እሱን ማድረግ ታጥቦ የተዘጋጀልን ነው። ሰው አንተ ገብረ ቢስ ነህ፣ ከውጭ ሰው ሲመጣ እኮ ባህላችንም እንደዚህ ነው ያለችኝ። ለካ በውስጡ ሱሪ የተሰራ ነገር ነበር። ያንን ቤትም እንድታደር ያደረገችህ የዛ ጊዜ ነገሩን አስባበት ተዘጋጅታ ነው ማለት ነው። ያን ጊዜ አይመስልህም? አዎ ያው አንተ የተረዳኸው። አዎ እሺ። እና በዛን ጊዜ እሱን አደረኩ። ማታም ብዙ ነገር ተደረገብኝ። እሺ። ከአባቷም ተገናኝተን ነበር። ከአባቷ ደግሞ ማደርጋቸው ነገሮች ነበር። እሳቸው ለእኔም ሲያግዙኝ ነበር። የምፈልገው ነገር እንደ ደብተራ ነገር ናቸው ብለኸኝ ነበር አይደል? ሃይማኖት አባት ናቸው። ሃይማኖት አባት ናቸው፣ ግን እግዚአብሔር በሚፈቅደው መንገድ ግለሰቦች፣ ተቋምም ሃይማኖት ሳይሆን ግለሰቦች ትምህርታቸው አንዳንዶች ወጣ ያሉ አሉ። ለኔጌቲቭ ተቃራኒ የሚሰሩት ሰዎች አሉና ከነዛ አንዱ ናቸው። ያ ሰውዬ ለእኔም ሲያግዙኝ ነበር። አንዳንድ ነገር የምፈልግ ከእሳቸው ታሰራ ነበር ነው አንዳንድ ነገሮች። እሺ ማለት አንተም እዛ ነገር ውስጥ ነበርክበት ነው። ለምሳሌ ጠላት እንዳይመታ አሁን አንተ ሽጉጥ ይዘሃል፣ ምንም አልፈራ፣ ችግር የለውም። አሁን እሱን ተውና ማለት ያው አንተም ልታስፈራራኝ አትችልም። አሁን ስላስፈራራኝ ሽጉጥ ስለያዝክ አይደለም እየተናገርኩ ያለው እና ስለዚህ ሽጉጥ አይነካኝም እያልክ ነው አሁን? እሱም አይደለም፣ ግን ዞሮ ግን ከእሳቸው ጋር የወሰድኩት ጥሩ ትምህርቶች ነበሩ። ያ መጥፎ ስራቸው ግን ለልጃቸውም ሳያደርጉላት አይቀርም። ምን ያደረጉ እንደነገርከኝ ውስጥ ልብስ ምናምን ብለህ ነበር እና እስቲ እሷን ታሪክ እንደው ጨርስልኝ። ከዛ ምንድን ነው የተፈጠረው? የውስጥ ልብስ ምናምን ካደረግኩ በኋላ ከእሷም ሳልፈጽም አልቀርም በወቅቱ። በነጋታው ግን ሻንጣዬን ምናምኔን ይዤ እንደወጣ ነው ያደረገች። ቆይ አንተ በስብስ በሄድክበት ትጋደማለህ፣ ከዛ ደግሞ እስር ቤት ራስን ታገኛለህ አለች። ከዛ በኋላ እዛን መተህ እግሬን መተህ እንትን ካላደረግ ብላ ዛተችብኝ። ከዛ ምን አይነት ነገሮች ተፈጠሩ? ከዛ በኋላ አላስፈላጊ ነገሮች፣ በሄድኩበትን ሴት ባየሁ ተጋደም ነው የሚለኝ። ቆንጆ ባየሁ ቅድም እንዳየሃት ቆንጆዎችን እየመራ ምን ይደረጋል? ማለት አሁን ይህንን ነገር ስትናገር እንግዲህ በልበህ ሙሉነት እየተናገርክ ነው ማለት ወንጀል እኮ ነው። ካሜራ አለ እንዴ? የለም። አይ እኔ አሁን ማለት ለምን ራስ ነው ወንድ ልጅ አይደለም እንዴ እኮ እኔ ስለተናገርኩ ነው። ከኔ በላይ አታደርግም አንተስ። የኔን ነገር ተውና አሁን እዚህ ጋር ያንተን ነገር ነው እያወራን ያለነው አይደል እንዴ? አንተ ደግሞ ብዙ በደሎችን አድርሰሃል ነው እያልኩኝ ያለሁት። ብዙ በደሎች እኮ ግን ታዲያ እንዴት አሁን አንተ ከዚህ ነገር ለመውጣት ከዚህ ነገር ለመመለስ አልሞከርክም? ተቆጥበህ አንተ የምትናገረው ደብቀህ ያስቀመጥከው ነገር አለ እንዴ? ምን አስቀምጣለሁ? ያው እንደምታውቀው ካሜራውን አዙርልኝ ያልከኝ ካሜራውን አንስቼ እኮ ያወራ ነው ነው እንዴ? ለምን አታወራ? እና ቆንጆ ሴት ታልፋለህ አንተ። ግን አንተ እኮ አግባብ ባልሆነ መንገድ ነው እያደረክ ያለው አይደል እንዴ? ወድጄ አይደለም። ከዛ በኋላ የውስጥ ልብስ የሰጠችኝ ብዙ ጊዜ አላወጣትም እሱ። የነካኋቸው ሴቶችም እንዴት እንደሚሆን አላውቅም። የሆነ ነገር እንዲፈሱ ነው የማደርጋቸው። አትዋሽ። ይኸውልህ ዳኛቸው ማለት ያለውን ነገር አሁን እንደ ወንድም ልንነጋገራለን እንዴ? ማለት ለምን ዋሻለሁ? ምክንያቱም እኔ ትዕግስትን አዋርቻታለሁ በሰዓቱ ሌሊት ላይ የተፈጸመውን ነገር። እህቷ እንደውም አንድ ቀን እንደያዘችህ አንተ መቼም ታስታውሷለህ ብዬ አስባለሁ አይደል እንዴ? አልጋዋ ጋር ቆመህ አግኝታ ያን ቀን ቁጭ ብላ ብላን ያደረችው ልትቀሰቀሳቸው ሞክራ፣ ወንድሟንም እህቷን ልትቀሰቀስ ሞክራ ሊነቁ አልቻሉም። ፈጽሜያለሁ እኮ ያንን ነገር አድርገኸዋል ከትዕግስት ጋር እኮ። ግን በሰዓቱ ሊነቁ አልቻሉም ነበር እና ምን አይነት ነገር ነው ስትጠቀም የነበረው? እነሱ እንዲደነዙ ምን ነበር ስታደርግ የነበረው? እሱ የነገርኩህ ቅድም ከውሸት አማካ እየነገርኩህ እኮ ነበር፣ እየቸኮልኩህ እኮ ነው። እዛ ወደ እነ ትዕግስት እንግባና አሌክስ በጣም እንጓደድ ነበር። መጀመሪያ ጥፋት ያጠፋሁት ወንድሜ መልካሙን ስህተት የፈጸምኩ እንደው እኮ ወንድምህ ጋር ነው የመጀመሪያ ስህተት የፈጸምኩትን ወንድሜ ጋር ነው። አታሸኝ። ይኸውልህ አሁን ምንም ነገር የለም፣ ለእኔ ነው የምትነግረው። ከዛ በፊት የሚያደርጋቸው ነገሮች ካሉ እነግርሃለሁ። ለምንድን ነው የምፈራህ? አንተ ልክ እንደ ወንድ ልጅ እኮ ነህ። እና ስንት ነገር አድርጌ የመጣሁ ምንድን ነው የምፈራው? አሁን ሰው የለ ምናምን የለ ህጋዊ የምትላቸው የለ ካሜራ እኮ ያው እኔ እናንተ ልናወራ እኮ። እሺ ከዛ መልካሙ ጋር ይሄን ነገር ተፈጸመ። አንተ እኮ እያውጣጣኸኝ ነው። ግን እኔ ነገሩ ነው እፈልጋለሁ። ግን እኮ አሁንም እኮ ይሄን ነገር እንዳደረግከው ነገርከኝ አይደለ? ለምን ግን ይሄን ነገር እያደረግክ እንዳለህ እኮ አልነገርከኝም። ምንድን ነው የተደረገብህ? ከዛ በኋላ
በዛ ፍቅረኛ የመጀመሪያ ፍቅረኛ አማካኝነት የውስጥ ልብሴ ጋር የሆነ ነገር ተደርጎብኝ ነው። አባቷም ከምን ጋር ግንኙነት እንዳለው ነግሬሃለሁ። ከዛ በኋላ በወንድሜ ነው የፈጸምኩት። መጀመሪያ በታናሽ ወንድሜ አብረን እንቆይና አብረን እንጫወትና በተለይ መጠጥ ነገር ነክቼ በሄድኩበት ቁጥር እነሱ በተኙበት እየሄድኩ እነሱ እንዲፈሱ አደርጋቸዋለሁ። ስለዚህ ወንድምህ እንዲደነዝህ ታደርግና ከሚስቱ ጋር ትተኛ ነበር ማለት ነው። እሷን በቀልቧ እኮ አይደለም አያዝላትም እኮ። ስለዚህ መጣች ምናምን ያልከው ውሸት ነው። አንተ ሆነህ እዛው ሄደህ ግንኙነት የምታደርገው ማለት ነው። ከፈለኩ ካስነኳ ተከትላኝ ነው የምትመጣ። እሺ ትመጣለች። ከዛ በኋላ የትዕግስት ነው ወደዛ እመጣልሃለሁ ብያለሁ። አልጋዋ ላይ ወንድሟ ጋድሜ የሰራሁት እንጂ እዛ እንትን ግን ወደ እኔ የተኛሁበት ወሰድኳት። ስለዚህ ልዕልናን አንተ ጋር እዛው ሳሎን ወስደህ ነው ጉዳዩን የፈጸምከው ማለት ነው። ታዲያ ራሴ ጋር ወሰድኳት፣ ነገሩ ፈጸምኩ። ጉዳዩን ስለምፈጽመው ቀን እኮ ምንም አይታየኝም። ቀን እኮ ደህና ሰው ነው መሆኑ፣ ማታ ግን ወደ አውሬ ነው የሚቀየረው። ማታ ሴት ባየሁበት በተለይ አለባበሷ ምናምን ከሆነ በቃ ምን እንደማደርጋቸው ሴጣን ተጠናውቶብኝ ነው። ታዲያ ከዚህ ነገር ለመውጣት መፍትሄዎችን ለመሞከር እንትን አላልክም? ብዙ ሞክሬያለሁ፣ ብዙ ነገሮችን ለማድረግ ሞክሬያለሁ። ግን ይሄ ነገር እያወቅ የእግዚአብሔር እንዳልሆነ እያወቅ ጸበልም እኮ ደፍረህ እኮ አትሄድም። ይሄድና እመለሳለሁ። የሃይማኖት አባቶችም ለማናገር ሞክራለሁ፣ እመለሳለሁ። ሁለተኛ ደግሞ ከዛ እንድትወጣም አያደርግም እኮ ያ ነገር ወድጄ አይደለም። በዛ የመጀመሪያ ፍቅረኛ የነበረች አስነካችኝ። ልዕልናም እንደዚህ ሆነ ፈጸምኳት። እቺ ምን የመሰለች እቺ ግለሰብ አለች የምትላት ማለት የቀድሞ ፍቅረኛ አሁን አለች አለች አሁንም አለች። ትዝትብኛለች እኮ አልገባህም? እስር ቤት ትለኛለች። ከዛ እነዚህ ችግሮች በእኔ እንዳልሆነና ወድጄ እንዳልሆነ ለአንተም ግልጹ እየነገርኩ ያለው ለዚህ ነው። እና ግልጹ እንድታውቅና ማገዝ ያለብህን ነገር ችግር የለውም ልትደግፈኝ አግዛለሁ። እችን ሴት ሌሎች ደግሞ ከማጥፋትም ወድጄ ስላልሆነ ሌሎች ጥፋቶች ከመድረሳቸው በፊት ለማገዝም እንዲመች የእናንተ ስራም እንደሱ ነው። እና እሷም ቢሆን አሁን የምናገኝባት ነገር ቢፈጠርና እሷን ምርመራ ቢደረግላት ችግር የለውም። ማግኘት ካለብኝ እኔ እሷንም ማግኘታለሁ። ያለው ነገር ምንድን ነው ብዬ እሷንም በግል እንደዚሁ ለማዋራት ሞክራለሁ። ለምን ይሄን ነገር አልታሰርክም ትለኛለች። እስካሁን መረጃ ስላልተገኘብኝ ነው እንጂ እንዴት እያደረግክ ነው? ለምንድን ነው እስካሁን ያልተያዝክ ምናምን ትለኛለች። ምን አጥፍቼ ነው እያልኳት ነው። ግን እስካሁን ደግሞ ስለዚህ ይሄንን ነገር አንተ ፈቅደህ ነው የገባኸው እዚህ ነገር ውስጥ። ምክንያቱም አንተም ከርኩስ መንፈሶች ማለት መራቅ አልቻልኩም። ትገናኝ ነበር። ምክንያቱም አባቷ እንደዚህ ነገር የሚሰሩ ነበረ እኔንም እንትን ይሉኛል ብለሃል እና አንተም እዚህ ነገር ውስጥ አለህበት። ስለዚህ ይህን ነገር የምታደርገው ሆነ ብለህ ነው ማለት ነው። ሆን ብዬ ሳይሆን አሁን ራስህን ለመሸፋፈን በመጀመሪያ ፍቅረኛ ዳኛቸው አሁንም ካሜራ አለ እንዴ? ለምንድን ነው ወንጀለኛ ነህ አይደለ? አንተም ወንጀለኛ ነህ። ከወንጀለኛ ጋር ቁጭ ብለህ እያወራህ እኮ ነው። ካሜራ የለ ምናምን የለ ምንም ችግር የለውም። እኔ ግልጹ የነገርኩህ አይደል እንዴ? ዳኛቸው አሁን እመነኝ፣ አንተን እስር ቤት ወህኒ ከተሃለሁ ማለት ምንም የምታመጣው ነገር የለም። ሌላ ነገር አስባለሁ ብትል ግንባርህን እልሃለሁ። እኔ ሽጉጥ አይነካኝም ምናምን የምትለውን ነገር እዛው ለራስህ ትይዟለህ። ተግባባን አይደለ? ይኸውልህ እስካሁን እያንዳንዱ ያወራሃቸውን ነገሮች ድምፅም ቢሆን እየተቀዳ ነው። እዛች ጋር ደግሞ ትታያለች መጽሐፍ መደርደሪያው ላይ ሲወጣ ካሜራ ባልደረባዬ አስቀምጦ ነው የወጣው። ቁጭ በል እያልኩ ነው። ቁጭ በል በለኝ፣ ግንባርህን ነው የምልህ። በለኝ፣ ቁጭ በል ከዚህ ልታወራ ግንባርህን ነው የምልህ። ቁጭ በል። ይኸውልህ እያንዳንዱ ያወራሃት ነገር ተቀርታለች። እሺ እያንዳንዱ ያወራኸው ነገር ተይዟል። ትሰማኛለህ አይደለ? ግቡ፣ ከካሜራ ጀርባ ያላችሁ ግቡ፣ እባካችሁ ግቡ። ግባ፣ ካሜራማን ግባ፣ ሌሎቻችሁም ግቡ እባካችሁ እዛው። እሺ ሰማኸኝ አይደለ? ሰማህ አይደለ? ካሜራማን እባክህን ካሜራውን አስተካክልልኝ። አየህ አይደለ? እዛች ጋር ያለችው አየህ አይደለ? ይሄን ካሜራ አንሳው፣ አየህ አይደለ? ቁጭ በል፣ አርፈህ ቁጭ በል። ቁጭ ብትል ነው የሚሻለው። እሺ ግንባርህን እልሃለሁ፣ ግንባርህን እምልህ። እባክህ ካሜራውን አጥፋልኝ። አሁን ከዚህ በኋላ አያስፈልገኝም። አጥፋው፣ ካሜራውን አጥፋው። ከእሱ ጋር አንዳንድ ነገሮችን አውርቼ እመለሳለሁ። አርፈህ ቁጭ በላት።